በዚህ ቪዲዮ ላይ የምናየው ምንድነው አእምሯችንና ስሜታችን ሳይጋጩ እንዴት ውጤታማ ውሳኔዎችን መወሰን እንችላለን የሚለው ነገር በዛሬ ቪዲዮአችን ላይ እናያለን። ብዙ ጊዜ ውሳኔዎችን ለመወሰን የምንቸገርበት ሁለት ነገሮች አሉ። አእምሮና ስሜት ሁለቱ ነገሮች ናቸው። አእምሯችን ሎጂካሊ ነው፣ ከሎጂክ ከምክንያት ይነሳል። ስሜታችን ደግሞ ከልባችን ይነሳል፣ ያ ማለት ከፍላጎታችን ይነሳል። ስለዚህ አሁን ላይ ውሳኔዎችን ለመወሰን ብዙ ጊዜ የምንጋጭበት ወይም ደግሞ የሚጋጭብን ሁለቱ ፓርቶች ናቸው። ከስሜታችን እንነሳለን ወይስ ደግሞ ከሎጂክ ከእውነታው ከምክንያታዊ ነው መነሳት ያለብን? ይሄን ለማድረግ ደግሞ ሶስት መሰረታዊ ነገሮች አሉ። እነዚህ ሶስት መሰረታዊ ነገሮች ውጤታማ ውሳኔን እንድንወስንና ዛሬ በወሰነው ውሳኔ ነገ እንዳንጸጸት፣ ነገ የተሳሳተ ቦታ እንዳንገኝ የሚጠቅሙን ነገሮች ናቸው። በህይወታችን ላይ ከባድ ውሳኔዎችን ከመወሰናችን በፊት እነዚህን ሶስት መሰረታዊ ጥያቄዎች መጠየቅ አለብን። የመጀመሪያው የ10 10 10 ህግ የምንለው ማለት ነው። ምን ማለት ነው? አሁን የምትወስነው ውሳኔ ወይም ዛሬ ላይ የምንወስናቸው ውሳኔዎች ከ10 ደቂቃ በኋላ ምን አይነት ውጤት ያመጣሉ ነው። ምንድነው ሊያመጣው ወደ እናንተ ሊዞላችሁ ሊመጣ የሚችል? አንዱ ይሄ ነው። በመቀጠል ከ10 ወራት በኋላ ምን አይነት አውትካም፣ ምን አይነት ሪዛልት፣ ምን አይነት ሪዋርድ ልታገኙበት ትችላላችሁ? ራሳችሁን ወይ ልታገኙ ትችላላችሁ ከ10 ወር በኋላ። ሰው ይሄን ነገር መጠየቅ አለባችሁ። ሌላው ሶስተኛውና የመጨረሻው ከ10 ዓመት በኋላ ራሳችሁን የት ነው የምታገኙት? ምን አይነት አውትካም ነው የምትጠብቁት? አሁን ዛሬ ላይ የወሰናችሁት ውሳኔ ከ10 ደቂቃ በኋላ፣ ከ10 ወር በኋላ፣ ከ10 ዓመት በኋላ ራሳችሁን የት ልታገኙት ነው? ወይ ደግሞ ምን አይነት ነገሮችን ልታሳኩ ትችላላችሁ? ምን አይነት ሁኔታው ሊኖራችሁ ይችላል ወይም ደግሞ ሊኖረን ይችላል። ዛሬ አንድ ውሳኔ ያለባችሁ፣ ዛሬ የምንወስነው ውሳኔ አለ። ዛሬ ላይ ቁጭ ብለን ነገ እንደዚህ መስራት አለብኝ፣ ዛሬ እንደዚህ ማድረግ አለብኝ ብላችሁ አንዱን ውሳኔ ከመወሰናችሁ በፊት ይሄንን የ10 10 10 ህግ መከተል ይኖርባችኋል። እራሳችሁ መጠየቅ አለባችሁ። እነዚህ ሶስት ጥያቄዎች መጠየቅ አለባችሁ። ይህ ዘዴ ዛሬ ላይ ሆናችሁ በስሜት ከምትወስኑት ውሳኔ ወጥታችሁ የረጅም ጊዜ ውጤቱን እንዲታዩ ያደርጋችኋል ማለት ነው፣ ወይም ደግሞ ያደርገናል ማለት ነው። ስለዚህ የመጀመሪያው ህግ ነው። ሁለተኛው ህግ በከፍተኛ ስሜት ውስጥ ሆነን አለመወሰን ነው፣ ወይም ደግሞ ውሳኔ አለመወሰን ነው። በጣም ስትናደድ፣ ስንከፋ ወይም ደግሞ በጣም ስንደሰት ውሳኔ ከመወሰን መቆጠብ አለብን። የሰው ልጅ ስሜታዊ ሲሆን ወይም ደግሞ በጣም ስሜታዊ ሲሆን፣ በጣም ሲናደድ፣ በጣም ሲከፋ፣ ሲያዝን ወይም ደግሞ በጣም ሲደሰት የአእምሯችን የፕሪፍሮንታል ኮርቴክስ የሚባለው የሎጂክ ክፍሉ ስራ ያቆማል። ያ ክፍል ስራ ሲያቆም ምን ይሆናል? የምንወስነው ውሳኔ በስሜት ብቻ ይሆናል ማለት ነው። ስሜታዊ ሆነን የምንወስነው ውሳኔ ይሆናል ማለት ነው። ሎጂካሊ አይደለም ያን ውሳኔ ልንወስን የምንችለው። በዛ ጊዜ በስሜት ብቻ ተነስተን ወይም ስሜታዊ ሆነን ስንወስን ሎጂካሊ ወይም ደግሞ ያ የሎጂክ ክፍሉ ስዊች ስለሚያደርግ ወይም ደግሞ ስራ ስለሚያቆም የምንወስነው ውሳኔ አብዛኛውን ጊዜ ለስህተት ይዳርገናል ማለት ነው፣ ወይም ደግሞ ወደ ስህተት ውስጥ ያስገባናል። ብዙ ጊዜ ሰዎች የሚሳሳቱት ስሜታዊ ሆነው ስለሚወስኑ ነው። ወይ ተናደው ነው፣ ወይ አዝነው ነው፣ ወይ ተከፍተው ነው፣ ወይም ደግሞ በጣም ተደስተው ነው ውሳኔዎችን የሚወስኑት። በዛ ጊዜ ግን አብዛኛዎቹ ከ95% በላይ ውሳኔዎች ስህተት ይሆናሉ ማለት ወይም ደግሞ እኛ ለስህተት ይዳርጉናል ማለት ነው። ስለዚህ ያንን ከማድረጋችን በፊት ግን በጣም ስሜታዊ ሆነን ከመወሰናችን በፊት ለአንድ ቀን ይዘነው ማሳደር አለብን። ያ ማለት ሐሳባችንን ስሊፕ ኦኒት ይዘነው ማደር አለብን። አእምሯችን ሲረጋጋ እውነታው ይታየን ይመጣል ወይም እውነታው ይገለጥልናል። ስለዚህ ይህን ዘዴ ተጠቀሙበት ነገር ነው። ወደ ሶስተኛው እንሂድ። ሶስተኛው ጉዳትና ጥቅሙን መጻፍ ነው። አንድ ሰው ውጤታማ ውሳኔን እንዲወስን ከሚያደርጉት ሶስተኛው ህግ የጉዳትና ጥቅሙን መዘርዘር ነው። በስሜት ከወጥረን ከመወሰናችን በፊት በስሜት ተወጥረን ስሜትን ሲወጣጠር ወይ ደግሞ ስሜታችን ሲወጣጠር ስሜታችንን በወረቀት ላይ ማውረድ ነው። ያ ማለት ምንድነው? የውሳኔያችንን ጥቅምና ጉዳት፣ አድቫንቴጁ ምንድነው? ዲስአድቫንቴጁ ምንድነው? ጥቅሙ ምንድነው? ጉዳቱ ምንድነው? አሁን ዛሬ የሚወስነው ውሳኔ ምን አይነት ጥቅሞችን ይዞልኝ ይመጣል፣ ምን አይነት ደግሞ ጉዳቶችን ይዞልኝ ይመጣል የሚለውን ነገር ወረቀት ላይ መጻፍ፣ መዘርዘር። ምናልባት በቅንጭላታችን የምንይዛቸው አብዛኞቹ ውሳኔዎቻችን በቅንጭላታችን የምንይዛቸው አብዛኞቹ ሐሳቦች ወይም ደግሞ ስሜቶቻችን በቅንጭላታችን ብቻ ስንይዘው እኛን ይወጥሩናል። የመወጠር ባህሪ፣ የመጨናነቅ ባህሪ፣ የፍርሃት ባህሪ ወይም ደግሞ የተለያዩ ነገሮችን ያደርጉብናል። በወረቀት ላይ መዘርዘር በቅንጭላታችን ውስጥ ያለው
ትልቅ የሚመስለው ፍርሃት በወረቀት ላይ ሲዘረዘር ለኛ እረፍት ይሰጠናል። ቅንጭላታችን ከመወጠር ይጠብቀናል ማለት ነው። ያ ማለት ወደ ወረቀት ስናሰፍረው እየቀለለልን ሐሳባችን እየቀለለልን ይሄዳል። ስለዚህ ፈጠራ የታከለበት ውሳኔ ለመወሰን አማራጮችን ማየት፣ አማራጮችን አቀራርቦ ማየት ያስፈልጋል ማለት ነው። ስለዚህ ዛሬ ላይ ይሄም መወሰነው ውሳኔ ወይም ዛሬ ላይ ሆኜ የመወሰነው ውሳኔ ጥቅሙ ምንድነው? ጉዳቱ ምንድነው? ምን አይነት ጉዳትና ጥቅሞችን ይዞብኝ ይመጣል? አድቫንቴጁ ምንድነው? ዲስአድቫንቴጁ ምንድነው? ይሄን ውሳኔ ወሰኜ ወደ ስራ ስገባ ወይም ደግሞ አክሽን ስወስድ ምን አይነት ጉዳቶች ይዞ ይመጣል በስተጀርባ በኩል አት ዘ ባክ ስቴጅ፣ ሁለተኛ ደግሞ ምን አይነት ደግሞ ጥቅሞችን ይዞልኝ ይመጣል የሚለውን ነገር በወረቀት ላይ ማስፈር ያስፈልጋል። ብዙ ጊዜ በአእምሮአችን ውስጥ ሐሳቦችን ስናመላልስ ወይም ደግሞ በቅንጭላታችን ውስጥ ሲመላለስ ስሜታችንን የመወጠር አእምሮአችንን በሐሳብ የመወጠር ባህሪ አለ። ሐሳባችን ደግሞ በትክክለኛው እንዲሰራ ማድረግ የምንችለው ወይም ደግሞ ያን የመወጠር ባህሪ አእምሮአችን እንዲረግብ ውሳኔያችን ትክክለኛ እንዲሆን የሚያደርገው ነገር በወረቀት ላይ ማስፈር ስንጀምርና ጥቅምና ጉዳቱን በዝርዝር ስናስቀምጠው ባላንስ ለማድረግ ሐሳባችን ወይም ደግሞ ከአእምሮአችን ከመወጠር ወጥቶ በአእምሮአችን ውስጥ ወይም ደግሞ በውስጣችን ያንን ነገር የማቅለል ባህሪ ያለው በወረቀት ላይ ሲሆን ከአእምሮአችን ስለሚወጣ የማቅለል ባህሪ ያለው የስሜታዊ መወጠርን ያቀልልናል ማለት ነው። ጉዳትና ጥቅሙን በስርዓት መዘርዘርና ሁለቱም ነገሮች ደግሞ ባላንስ አድርጋችሁ ወይም ደግሞ ባላንስ አድርገን እንድንወስን ማድረግ ይችላል ማለት ነው። ሌላ ጊዜ የዛሬ ቪዲዮአችን እንግዲህ ይህን ይመስላል ማለት ነው። ውጤታማ ውሳኔዎችን ለመወሰን መከተል ያሉብን 3 ህጎች እነዚህ ናቸው። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።